ውፍረት ለመቀነስ እየሞከራችሁ ከሆነና ካስቸገራችሁ ምክንያቱ ውፍረት እንዳትቀንሱ ያደረጋችሁ ካርቦሃይድሬቶች አይደሉም፣ ፍራፍሬዎች አይደሉም፣ ወይንም ደግሞ ውፍረት ለመጨመር እንደ ምክንያት የሚወቀስ አንድ መጥፎ የሚባል ምግብ አይደለም። የሰውነት ክብደት ለመጨመሩ ትክክለኛው ምክንያት ሳናስተውለው በየዕለቱ ባዮሎጂካሊ ሰውነታችን ብዙ ካሎሪዎችን እንዲመገብ እንደ ምክንያት የሚሆኑ ምግቦችን ስለምንመገብ ነው። ዛሬ ሳይንቲፊካሊ የትኞቹ ምግቦች ናቸው ፋት ሉዝ እንዳታደርጉ እያደረጓችሁ ያሉት የሚለውን በደንብ አድርጌ አብራራችኋለሁ። እንዲሁም ለምን ያ ሀፕን እንደሚያደርግና በዛ ፋንታ ደግሞ ምን ማድረግ እንዳለባችሁ አብረን እናያለን። በመጀመሪያ ግልጽ መሆን ያለበት ነገር ስብን ለመቀነስ የሰውነት ክብደትን ለመቀነስ ከምናቃጥለው በታች መመገብ አለብን። ይህም ካሎሪክ ዴፊሲት ተብሎ ይጠራል። ይህ የሚካሄደው ረዘም ላለ ጊዜ ማድረግ በምንችልበት ሰዓት ነው። የትኛው ምግብ በቅስፈት የሰውነት ክብደትን አይጨምርም፣ ወይንም የትኛው ምግብ ተአምራዊ በሆነ መንገድ የሰውነት ክብደት እንድትቀንሱ አያደርጋችሁም። ነገር ግን አንዳንድ ምግቦች የሰውነት ክብደት ለመቀነስ በምታደርጉት ጥረት ላይ አስቸጋሪ ያደርጉባችኋል። የመጀመሪያዎቹ ፈሳሽ ካሎሪዎች ናቸው። እነዚህም ለስላሳ መጠጦች ወይም ሶዳ ተብለው የሚጠሩት፣ ጣፋጭነት ያላቸው የቡና መጠጦች፣ የፍራፍሬ ጭማቂዎች እንዲሁም ብዙ ካሎሪ ያላቸው ስሙዚዎች። ከፈሳሽ ካሎሪዎች ጋር ተያይዞ የሚነሳው ችግር እንደ ጠጣር ምግቦች አንድ አይነት የሆነ ሳቲያይቲ ሲግናልን አይፈጥሩም፣ ወይንም የጥጋብ ስሜትን መፍጠር ስለማይችሉ ሰውነታችን ባዮሎጂካሊ ሳናስተውለው ብዙ ካሎሪዎችን በየቀኑ እየተመገበን ራሳችንን እናገኘዋለን። ጥናቶች የሚያሳዩት ሰዎች ፈሳሽ ካሎሪዎችን ከተመገቡ በኋላ ቀጥሎ የሚመገቡት ምግብ አነስ የማለት ቻንሱ በጣም ዝቅተኛ ነው። ስለዚህ ሳታስቡት ፈሳሽ ምግቦችን ብዙ ካሎሪዎችን በዛ መንገድ ትመገቡና ትንሽ ቆይታችሁም ያንን ሳቲያይቲ ሲግናል ስለማይፈጥሩላችሁ የጥጋብ ስሜቱ ስለማይኖር አሁንም ሶሊድ ምግቦችን ጠጣር ምግቦችን ብትመገቡ መጠኑ ከፍተኛ የመሆን ቻንሱ ብዙ ነው። ሳታስቡት በቀላሉ 400 ካሎሪዎችን በ5 ደቂቃ ውስጥ በፈሳሽ መልክ ማግኘት ትችላላችሁ። ስለዚህ ዋናው ነጥብ ምግባችሁን በደረቅ መልክ ወይንም በጠጣር መልክ መመገቡ ይመከራል። ፈሳሽ ምግቦችን ስብ ለመቀነስ ወይንም ክብደት ለመቀነስ እየሞከራችሁ ከሆነ ማስወገድ ወይንም መቀነስ አለባችሁ። አሁን ደግሞ ስለተቀነባበሩና ፕሮሰስ ስለሆኑ ምግቦች እናውራ። የታሸጉ ስናኮች እንደ ቺፕስ፣ ፋስት ፉዶች፣ ፓስቴሪዎች፣ ኬክ፣ ዶናት በናሽናል ኢንስቲትዩት ኦፍ ሄልዝ በተጠና ጥናት አልትራ ፕሮሰስድ የሆኑ ምግቦችን የሚመገቡ ሰዎች ሚኒማል ከሆኑ ፕሮሰስ ፉዶች ተጨማሪ 500 ካሎሪዎችን በየዕለቱ የመመገብ ቻንሳቸው ከፍተኛ ነው። ይሁንና እንደ ማክሮ የሚባሉ ካርቦሃይድሬትና ፋት ነንበራቸው ተመሳሳይ እንኳን ሆኖ ተጨማሪ ካሎሪዎችን ይመገባሉ። ይሄም የሚፈጠረው እነዚህ ምግቦች ኢንጂነር ሲደረጉ ሃይፐር ፕሌቴብል የሚባሉ ወይንም ውስጣቸው ያለው የስብ የስኳርና ጨው መጠን ሚክስ ተደርጎ ስለሚዘጋጁ በምትመገቧቸው ሰዓት አፍ ላይ አይከብዱም። ቶሎ እንዲሁም በፍጥነት መመገብ ትችላላችሁ። በዛም የተነሳ ውስጣቸው ብዙ ፋይበር አይኖራቸውም። ስለዚህ ሆዳችሁን አይዟችሁም። አንድ ምግብ ቶሎ መብላት ከቻላችሁ ቶሎ ዳይጀስት መሆን ከቻለ እና ብዙ ፋይበር ከሌለው ይሄ በሚሆንበት ሰዓት ሳታስቡት ብዙ ተመግባችሁ ራሳችሁን ታገኛላችሁ። በአራተኛነት የምናየው ካሎሪ ዴንሲቲ ነው። እዚህ ጋር ነው ብዙ ሰዎች ሚስ የሚያደርጉት። በ1 ግራም ፋቶች 9 ካሎሪ ሲኖራቸው በ1 ግራም ፕሮቲን እና ካርቦሃይድሬቶች ደግሞ 4 ካሎሪ ብቻ ነው ያላቸው። የተጠበሱ ምግቦች፣ ፋስት ፉዶች እንዲሁም ብዙ ፋት ያላቸው ስናኮች ካሎሪ ዴንስ ናቸው። ማለትም በውስጣቸው ብዙ ካሎሪ አላቸው። በሳይንቲስት ባርባራ ሮልስ በተደረገ ጥናት ሰዎች ምግቦችን በመጠናቸው እንጂ ውስጣቸው ምን ያክል ካሎሪ አለ ብለው በዛ መንገድ አይመገቡም። እኛም ሀገር ምግብን ይሄን ያክል መጠን አለው ብዙ ነው ትንሽ ነው ብለን እንጂ ምን ያክል ካሎሪ በውስጡ አለው ብለን አንመገብም። ይሄም ተፈጥሯዊ የሰዎች ባህሪ ነው። ለምሳሌ 500 ካሎሪ የተቀቀለ ድንች ሳህን ላይ ቀርቦ በምታዩ ሰዓት ብዙ ነው፣ ጥጋብም የመፍጠር ስሜት አለው። 500 ካሎሪ የተጠበሰ ድንች ግን መጠኑ ትንሽ ነው። ስለዚህ ተመሳሳይ ካሎሪ ነገር ግን የተለያየ የፉልነስ ስሜት ነው ያላቸው። አምስተኛው ጤናማ የሚባሉ ነገር ግን ሳናስበው አብዝተን እንድንመገባቸው የሚያደርጉ የምግብ አይነቶች ናቸው። ይሄ ብዙ ሰዎችን ሰርፕራይዝ ያደርጋል። የለውዝ አይነቶች፣ የለውዝ ቅቤ፣ ግራኖላ፣ ኦሊቭ ኦይል እነዚህ ምግቦች ሄልዚ ናቸው። ነገር ግን በውስጣቸው በጣም ብዙ ካሎሪዎች ታጭቀው ይገኛሉ ወይም ካሎሪ ዴንስ ናቸው። አንድ የገበታ ማንኪያ የለውዝ ቅቤ በውስጡ 100 ካሎሪ ይይዛል። እንዲሁም አንድ እጅ ሙሉ ለውዝ በውስጡ ከ200 እስከ 300 ካሎሪ ይይዛል። ስለዚህ እነዚህ ምግቦች ሄልዚ ናቸው፣ ነገር ግን በውስጣቸው ብዙ ካሎሪዎችን ይይዛሉ። ጥናቶች የሚያሳዩት ሰዎች እንደዚህ ሃይ ቅባት የሆኑ ምግቦችን ከ30 እስከ 50% አያስተውሏቸው ወይንም ችላ ይሏቸዋል። ጤናማ ቢሆኑም እነዚህ ምግቦች ነገር ግን ሳናስተውለው ብዙ እንድንመገባቸው ያደርጉናል።
ስድስተኛ ላይ የምናገኘው አልኮል ነው። አልኮሎች የራሳቸው ሴክሽን ያስፈልጋቸዋል። አልኮል በምትጠጡ ሰዓት ሰውነታችሁ ስብን ሜታቦላይዝ ከማድረጉ በፊት ቀድሞ አልኮል ነው ሜታቦላይዝ የሚያደርገው። ወይም አንድ ሰው አልኮልን ከጠጣ እና ቀን ውስጥ የተመገበው ምግብ ቅባትነት ካለው ሰውነታችሁ ቅባቱን ሜታቦላይዝ ከማድረጉ በፊት አልኮልን ሜታቦላይዝ ያደርጋል። ፋት ኦክሲዳይዜሽን በጊዜ ሂደት እየቀነሰ ይመጣል አልኮል በመጠቀማችሁ የተነሳ። እንዲሁም አፒታይታችሁ የምግብ ፍላጎታችሁ ይጨምራል። ያም ማለት ኦቨሪት የማድረግ ወይም ከሚያስፈልጋችሁ በላይ ለመመገብ እንደ ምክንያት ይሆናሉ። አልኮልን ኮምፕሊትሊ ማስወገድ አይጠበቅባችሁም። ነገር ግን በየዕለቱ አልኮል የምትጠቀሙ ከሆነና ፋት ሉዝ ለማድረግ ፕላን ካላችሁ አብረው አይሄዱም። ክብደት የመቀነስና ፋት ሉዝ ፕላን ላይ ከሆናችሁና በየዕለቱ አልኮል እየጠጣው ፋት ሉዝ አደርጋለሁ የሚለው ፕላን ብዙ ጊዜ አብረው አይሄዱም። ስለዚህ የአልኮል መጠናችሁን መቀነስ አለባችሁ። እነዚህ ሁሉ ያየናቸው ክብደት የመቀነስ ሂደትን አስቸጋሪ ያደርጉታል። ብዙ የፊትነስ ባለሙያዎች ኤክስፕሌን የማያደርጉላችሁ ዳይት በምታደርጉ ሰዓት የሃንገር ሆርሞናችሁ ወይም ግሪሊን ሆርሞን ይጨምራል። እንዲሁም የሌፕቲን መጠናችሁ ይቀንሳል። ሌፕቲን ማለት ፋት ሴሎች ናቸው። ሰውነታችሁ በቂ ምግብ ተመግቧል፣ ስለዚህ ምግብ ከዚህ በላይ አልፈልግም ብለው መልእክት የሚያስተላልፉ ሆርሞኖች ናቸው። የእነዚህ መጠን በሚቀንስ ሰዓት ሜታቦሊዝማችሁ በፍጥነት ይወርዳል። ሰውነታችሁ ፋት በርን ማድረግን ይቀንሳል። እንዲሁም ዳይት በማድረጋችሁ ምክንያት ብቻ ሰውነታችሁ ሉዝ ያደረገውን ዌይት መልሶ ማግኘት ይፈልጋል። ይሄ የሰውነታችን ባህሪው ነው። እነዚህን ችግሮች ቅድም ካየናቸው ጋር ኮምባይን እናድርጋቸው። አልትራ ፕሮሰስ ፉዶች ፐርፕሌቴብል ማለትም ጨውን፣ ስኳርንና ስብን ሚክስ አድርገው እናገኛቸው ምግቦች መጀመሪያ ያየናቸው። እንዲሁም ካሎሪ ዴንስ የሆኑ ምግቦች መጠናቸው ትንሽ ግን በውስጣቸው ብዙ ካሎሪ የያዙ ምግቦችን እነዚህን ሚክስ በምናደርጋቸው ሰዓት ስብ የመቀነስ ባዮሎጂ ነው ፋይት እያደረጋችሁ እራሳችሁን የምታገኙት። ስለዚህ እነዚህን ሁሉ ችግሮች ካየን በኋላ ምንድነው መፍትሄ ወይንም ምን እናድርግ? መፍትሄውን ከመናገሪ በፊት እስካሁን ቪዲዮን ካያችሁ ሰብስክራይብ ማድረግ እንዳረሱ። የትኞቹ ምግቦች አለመገብ ወይንም ምን አይነት ምግቦችን ከአመጋገቤ ውስጥ ላስወግድ ከሚለው ይልቅ ካሎሪክ ዴፊሲት ላይ ከማቃጥለው በታች እየተመገብኩኝ ፋት ሎስ ፕሮሰስን እንዴት አድርጌ ላቀል እችላለሁ የሚለው ትክክለኛ ጥያቄ ነው። ትኩረት ማድረግ ያለባችሁ ብዙ የፕሮቲን መጠን ያላቸው ምግቦች ማዘውተር አለባችሁ። እንደ እንቁላል፣ አሳ፣ ስጋ፣ አኩሪ አተር የመሳሰሉ እዚህ ስክሪን ላይ የምታዩቸውን ምግቦች በቀን ውስጥ የምትመገቡትን የምግብ መጠን አብዛኛውን ድርሻ መውሰድ አለባቸው። ብዙ ፋይበር ያላቸው ምግቦችን ማዘውተር እንደ ብሮኮሊ፣ ካሮት፣ ጎመን የመሳሰሉ ምግቦችን አዘውትራችሁ መመገብ አለባችሁ። ሎ ካሎሪ ዴንስ ትንሽ የካሎሪ መጠን ያላቸውን ምግቦች ማዘውተር ያስፈልጋል። ይሄም እንደ ሰላጣ፣ ኩከምበር፣ ዝኩኒ፣ ፎሶሊያ አይነት ምግቦችን እዚህ ስክሪን ላይ የምታዩትን ምግቦች ዕለታዊ የምግብ ፍጆታችሁ ውስጥ አብዛኛውን መጠን መሸፈን አለባቸው። እንዲሁም ሆል ፉድ ላይ ትኩረት ማድረግ ያስፈልጋል። ሆል ፉድ ማለት ተፈጥሯዊ የምግብ ይዘታቸውን ያልቀየሩ ወይንም አልትራ ፕሮሰስድ ያልሆኑ ምግቦች ናቸው። ለምሳሌ ከፕሮቲኖች እንደ እርጎ፣ እንቁላል፣ አሳ፣ ስጋ፣ ባቄላ የመሳሰሉ ምግቦች። ከአትክልት ስፒናች፣ ጎመን፣ ካሮት፣ ቲማቲም። ካርቦሃይድሬት ወይንም ግሬንስ ከሚባሉት ጤፍ፣ ድንች፣ ስኳር ድንች ወይንም ኖርማል ድንች፣ እንዲሁም ብራውን ራይዝ ወይንም ቡኒ ከለር ያለው ሩዝ። ቅባታማ ምግቦች አቮካዶ፣ ኦሊቭ ኦይል እንዲሁም ለውዞች። ሆል ፉድን ለመለየት የምትቸገሩ ከሆነ የምግቡ ምንጭ የሚያድግ ከሆነ የሚዋኝ ከሆነ ወይም ደግሞ ከመሬት ላይ የሚበቅል ከሆነና ተጨማሪ ኢንግሪዲየንት ከሌለው ሞስት ላይክሊ ሆል ፉድ ተብለው ይጠራሉ። ፕሮቲኖች የሲታይቲ መጠን ይጨምራሉ። ያ ማለት ጥጋብን የመፍጠር አቅም አላቸው። እንዲሁም ከፍተኛ የሆነ ተርሚክ ኢፌክት ኦፍ ፉድ ስላላቸው ሰውነታችሁ ፕሮቲንን ብሬክዳውን ለማድረግ ወይም ዳይጀስት ለማድረግ ተጨማሪ ጉልበት ይፈልጋል። በዚህም ተጨማሪ ካሎሪ በርን ማድረግ ትችላላችሁ። ፋይበሮች ዳይጀስቲቭ ሲስተምን ያዘገያሉ። ያም በቀን ውስጥ ብዙ ምግብ እንዳትመገቡ ያደርጓቸዋል። እንዲሁም የጥጋብ ስሜትን የመፍጠር አቅም አላቸው። ስለዚህ ሁሌም አመጋገባችሁ ፕሮቲኖችና ፋይበሮች አካባቢ ላይ ትኩረት የሚያደርግ ከሆነ በቀላሉ ክብደት መቀነስ ትችላላችሁ። ብዙ ሰዎች ፋት ሉዝ ማድረግ የሚከብዳቸው አመጋገብ እቅዳቸው ስለማይሰራ ሳይሆን ለረጅም ጊዜ ማድረግ ስለሚያቅታቸው ነው። ስለዚህ አመጋገባችሁ ትንሽዬ የፕሮቲን መጠን ካለው፣ ትንሽዬ የፋይበር መጠን ካለው እንዲሁም ካሎሪ ዴንስ ከሆነና ፕሮሰስድ ፉድ ከሆነ
ፋት ሉዝ የማድረግ ሂደታችሁን ያከብድባችኋል። ምግብ የምትመገቡበትን ብዛት ወይም ፍሪኩዌንሲውን ፖርሽናችሁን መቆጣጠር አለባችሁ። እንዲሁም አመጋገባችሁን ፕሮቲኖችና ፋይበሮች ላይ ትኩረት ማድረግ አለባችሁ። አይሆፕ ይህን ቪዲዮ እንደወደዳችሁት፣ ቪዲዮ ከተመቻችሁ ላይክ በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ሰብስክራይብ አድርጋችሁ ቻናሌን ሰፖርት ለምታደርጉ ከልብ አመሰግናለሁ። 40 ሺህ ደርሰናል። አሁን ኔክስት ታይም 50 ሺህ ለመግባት ነው። ለሰፖርታችሁ ከልብ አመሰግናለሁ። ኦንላይን ኮቺንግ ኢንጆይ ማድረግ የምትፈልጉ የተለያየ የዓለም ክፍል ያላችሁ እዚህ ስክሪን ላይ እንደምታዩት ራሳችሁን ትራንስፎርም ማድረግ ትችላላችሁ። ከ3 ወር 6 ወር 8 ወር የተለያየ ፓኬጅ አማራጭ አላችሁ። እዚህ ላይ በምታዩት አድራሻዎች ኢሜል አድራሻ፣ ዋትስአፕ እንዲሁም የቴሌግራም አድራሻ ኦንላይን ኮቺንግ ብላችሁ መልእክት ብታስቀምጡ ፎርም ልኬላችሁ ሬጂስተር አድርጋችሁ ኦንላይን ኮቺንግ ኢንጆይ ማድረግ ትችላላችሁ። እንዲሁም ይሄን ቻናል ሰፖርት የሚያደርጉን ኤሌፋንት ኢንስቲትዩሽኖች ናቸው። ታች ላይ ባለው ቁጥር ደውሉላቸው። ጥሩ የሆነ ሰፕሊመንቶችን ያቀርባሉ። በቀጣይ ቪዲዮ እስክንገናኝ ድረስ ባባይ